ይሄን ነበር የሚፈልጉት። ተሳካላቸው ዳኒና ሶሲ ማለት ነው። ተሳካላችሁ። ሁለቱን ልጆች ማጣላት፣ ማለያየት፣ በሃይሜን ብቸኛ ማድረግ ነበር አላማችሁ። ተሳክቶላችኋል። በተለይ 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 አንቺ ሶሲ የምትባይ ልጅ ወይኔ ወይኔ ወይኔ! ግን አላገኝሽም እንጂ በአካል ባገኝሽ እኔ ነበርኩ ማውቀው ምን እንደማረግሽ። ነገሩን እንዴት እሳት እንደምትጭር ቆመው እንኳን እሷ ናት ነገር እሳቱን ታያይዘው የለ እንዴ እንደ ጉድ። በቃ እሱን እንትን ስለምትዩ ነው ስለማታከብሪው ነው ምናምን ትላታለች ለሃይሚ ማለት ነው። ማለት ስታያይዛቸው ማለት ነው። ቡርኬ እንዲበሳጭ ቡርኬ እሷን እንዲጠላ የማታደርገው ነገር የለም። የማታደርገው ነገር የለም እቺ ሶሲ የምትባል ብሩክም ሶሪ ዳኒ የሚባለው ደግሞ ምን አይነት ሰው ነህ ግን? ምን አይነት ሰው ነህ? ርቅ ከእናንተ ጋር ግን በጣም ከባድ ነው። ጓደኛ ሆኖ መኖር በጣም ከባድ ነው። ቡርኬ ሴራ እየተሴረብክ ነው። መቼ ነው የምትነቃው? ቡርኬ ሃይሚ ሴራ እየተሴረብሽ ነው። መቼ ነው የምትነቂው? መቼ ነው ወደ ራስሽ የምትመለሹ? መቼ ነው ቡርኬ ወደ ራስክ የምትመለሰው? እነሱ አላማቸውን እያሳኩ ነው። እረ ንቁ። ሃይሚን ብቸኛ ማድረግ ነው የሚፈልጉ። ከቡርኬ አጣልተው ገባችሁ? ከቡርኬ አጣልተው በምትሰራው ነገር ኦዲየንሱ ምኑም ሃይሚ ላይ እንዲወርድ እንዲቆጣት አድርገው ከሁሉም አለያይተው ብቸኛ ለማድረግ ነው ጥረታቸው ማለት ነው። የተወሰነ ፐርሰንት እየተሳካላቸው ነው። ግን እኛ ኦዲየንሶች ደግሞ ሃይሚን መቼም ቢሆን አንጠላትም። ቡርኬን ደግሞ ባይተዋር አድርገው ብቸኛ አድርገው በእልህ ወደ ሶሲ እንዲሆን ነው እያደረገች ያለችው ሶሲ ማለት ነው። ሶሲ ዳኒን ስለማትወደው ባለፈውም ነግሬያቸዋለሁ፣ ሁሌ ነው የምነግራችሁ። ሶሲ ዳኒን አትፈልገውም። ስለማትፈልገው እሷ አሁን ልቧም ሁሉም ነገሯ ቡርኬ ላይ ነው ያለው። ስለዚህ ሃይሚን ብቸኛ አድርጋ ከቡርኬ ውጪ አድርጋ ብቸኛ ስትሆን ብቻዋን እንድትቀር ታደርጋትና ከዛ በኋላ እሷ ቡርኬን እንደ ማጽናናት ብላ ወደ ቡርኬ ለመግባት ነው አላማዋ። ይሄ ነው። ግን እናንተ መቼ ነው የምትነቁት? ሃይሚና ቡርኬ መቼ ነው የምትነቁት? አላቅም። በቃ የሶሲ ትክክለኛ ፍላጎቷና ድካሟ ቡርኬን የግሏ ማድረግ ነው የምትፈልገው። ሃይሚን ዳኒ ወዷት እንዳይመስላችሁ። ዳኒ የሚፈልገው ሶሲን ለመበቀል ብሎ ነው። ገባችሁ? ሶሲን ለመበቀል ብሎ የማያመጣው ነገር የለም ማለት እኔ ለሃይሚ ብዬ ነው የሚለው አውቆ ነው። ቡርኬ ሃይሚ ላይ ተስፋ ቆርጦ አይኑን ወደ ሶሲ እንዲያደርግ ነው። ይሄ ጥረታቸውን ነው እየሰሩ ያሉት። ስለዚህ ሁለቱ የተጣሉ ያስመስላሉ እንጂ በትክክል የተጣሉት ቡርኬና ሃይሚ ናቸው። ቡርኬና ሃይሚ በትክክል ተጣልተዋል። ሶሲና ዳኒ ግን አልተጣሉም ስላችሁ በምክንያት ነው። አልተጣሉም። ሁለቱ አደገኛ ቁማርተኞች ናቸው። ቁማራቸውን እየሰሩ ነው። እኔ ተጣልተዋል ብላችሁ የምታስቡ ካላችሁ እስኪ የተጣሉበት ቦታ ንገሩኝ። አውቀው ነው ሁለቱን ለማለያየት ነው። ሃይሚና ቡርኬን ለማለያየት እየሄዱበት ያለውን መስመር ነው እኔ የምነግራችሁ ማለት ነው። እና ኤንዌይስ ከዚህ በላይ እኔ ብዙ ልራመድ አልችልም። ምክንያቱም እውነታው ግን ሁለቱን ለያይተው ሃይሚን ብቸኛ አድርገው ቡርኬን አሳዝነው ቡርኬ ግራ እንዲገባው አድርገው ቡርኬን የማጥመድና ሃይሚን ደግሞ ብቸኛ አድርጎ ሃይሚን የማጥመድ ሴራ ነው እየሰሩ ያሉት እና መቼ እንደሚነቁ አናቅም። እስኪ ንቁ በሏቸው ጋይስ ኮመንት ላይ ፕሊዝ። በቃ እኛ ጠላት እንዲደሰት አንፈልግም። ወዳጅ እንዳለ ሁሉ ጠላት አለና ሃይሚና ቡርኬ ተለያይተው ማየት በጣም ከባድ ነው ለኛ፣ በጣም ከባድ ማለት ነው። እና ፍፄም ደግሞ ላደረግከው ነገር በጣም እናመሰግናለን። ግን እነሱን አትጥራቸው። በቃ ፍፄ፣ እኛ አንድ ነገር እንንገር፣ ከአንተ ሶሲንና ዳኒን አትጥራቸው። ማስታረቅ ከፈለግ ሃይሚንና ቡርኬን ብቻ ይዘህልናና ሃይሚና ቡርኬን አስታርቅልን። ሶሲና ዳኒ ቢፈልጉ ይታረቁ፣ ቢፈልጉ ከደሊት ቡኛ ምን አገባን ስለነሱ። ስለዚህ በመልካም ነገር መተው ቢሆን ኖሮ ምንም አልነበረን። ግን የመጡት እኛ በምንወዳቸው በጣም ሪስፔክት በምናረጋቸው ሰዎች ነው የመጡብን ማለት ነው። እሱንም በጣም የምንወዳቸውን ሰዎች አጣልተው ማለት ነው። ባይዘዌ አንድ ነገር ልንገራችሁ። ይሄ ነገር የተፈጠረው በትንሹ በፕራንክ ነው ነው። ግን ፕራንክም ቢሆን ግን ማለት ነው እንደዚህ በጣም እንደዚህ እነሱን እስኪለያይ ደረጃ ድረስ ይደርሳል ብዬ አላሰብኩም ነበር። ፕራንኩንም የጠነሰሰችው ሶሲ ናት። ገባችሁ? አሁንም እየዘወረች ያለችው ሶሲ ናት። ሶሲ በጣም አደገኛ ሴት ናት። በጣም ሁኔታዋ እንኳን ስታወራ እንኳን አይታችኋታል። እየሳቀች ነው የምትገላቸው ማለት ነው። እየሳቀች በጥርሷ ፈገግ እያለች ፈኒ እያደረገች እንደዛ ዴንጀር የሆነ ስራዎችን ነው የምትሰራውና ጀስት ሁላችንም
ማለት ነገሩ ላይ ትኩረት ልናደርግ ይገባል። ይህን ቪዲዮ ለሀይሚ ሼር አድርጉልኝ፣ ለቡርኬም ሼር አድርጉልኝ። እየተሰራ ያለው ነገር ሀይሚና ቡርኬን መለያየት ብቻ ሳይሆን ሀይሚን ብቸኛ ማድረግ ነው። አስባችኋል? ሀይሚን ብቸኛ የማድረግ ሴራ ነው እየሰሩ ያሉት እና ሀይሚ ባክሽን ንቂ ንቂ። ፍፄ ደግሞ ምናልባት ማስታረቁ ፍላጎቱ ካለ ከዚህ በኋላ ሁለቱም ብቻ ይዘክናል። ሌላ ሰው ይዘክ እንዳትመጣ ማለት ነው። ከይህ ስኔ ትላንት ቪዲዮ አለቀኩም። ትላንት ያልመጣሁበት ምክንያት እውነት ቪዲዮቸውን ሳየው በቃ ደበረኝ። ቪዲዮ ራሱ መስራት በጣም በቃ አለቀስኩኝ። ማለት ራሴን መቆጣጠር አቃተኝ። ማለት እንደዛ ይሆናሉ ብዬ አላሰብኩም ነበር። ነገሩ ይቀላል ብዬ ፍፄን ሳየው ነገሩ ቀላል ነው ብዬ ነበር ያሰብኩት። ግን በዛ ሁኔታ ሀይሚም አዝና ልቧ ተሰብሮ ቡርኬም እንደዛው ነው የተለያዩት እና መጨረሻቸው ራሱ በምን እንደሆነ አናቅም። ቪዲዮ ሲያልቅ ሀይሚም አዝና ፍፄ ብቻውን ቆሞ ነው ያለቀው እና በጣም ከባድ ነገር እንዳለ ይታየኛል። ቀጥሎ ቪዲዮ ላይ ማለት ነው። እኔ አላቅም ብቻ አላቅም። ፍፄ እባክህ ከቻልክ ግን አንተ ለብቻቸው ይዘህልና ሀይሚና ቡርኬ ግን መቼም አይለያዩም እያላችሁ ኮመንት ላይ ጻፉ። ለምን ለጠላት ደስ እንዳይለው፣ ጠላት የእኛን ቪዲዮ ያያል እና ደስተኛ እንዳይሆን ሀይሚና ቡርኬ መቼም አይለያዩም እያላችሁ ኮመንት ላይ አስደስቱኝ። እኛ ግን በቻልነው መጠን እስኪ ሀይሜንም እንደውላለን። በቻልነው መጠን ሀይሜንም ቡርኬንም የሚያውቁ ሰዎች ጋር ሁሉ እንሞክራለን፣ እንደውላለን። ሀሳብ አስተያየታችሁን ብቻ እናንተ አስቀምጡልን። እንወዳችኋለን፣ እናከብራችኋለን። ሰላም ዋሉልኝ።